አባውጭ ደግሞ ወጣቱ ነው ሲለም እንደው በጣም ያዝ ነው። ፋዘር ይመቹት አባ አላህ ይስጥ እንዴ ነኝ ከደሴ እመጣለሁ ከሚሴ እኔ ያልኩት መራባ እሺ ኖ ዋትስአፕ ሰላም እንዴት ናችሁ? ዛሬም እንግዲህ እናንተን ፈታ ዘና ለማድረግ ተመልሰን መተናል። እዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦቼ ደግሞ እንደተለመደው ቪዲዮውን ስትጀምሩት እቺ ምልክቷ አለች የላይክ ምልክቷ ዝም ብላችሁ ንኳት እስኪ ስለፈለኩት ነው። ላይክ ማድረጋችሁ እንዳትረሱ። ዛሬም እንግዲህ ጽድትና አሪፍ የሆኑ ቪዲዮዎች ወደ እናንተ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር መሆናችሁን እንዳትዘነጉ፣ ከኔ ጋር ሁኑ። ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ሰከርባይ please sakarpara. Okay, let's go. ይበላል ይጠጣል ይታራል ይሸናል ካላ ይፈሳል ይጠጣል ይበላል ይሸናል ይታራል ይበላል ይታራል ይሸናል ይታራል ልጅ እንኳን በስቲ ምንድነው የሚሰማው? አስበኳል። ግን ያንተ ልጅ አሁን ከጓደኞቹ ጋር ውጭ ብሎ ምናምን ነገር ይሄን ቪዲዮ ሳይ እንዴ ኧረ አባቶቻችን አንዳንድ ጊዜ እስቲ ቢያንስ ልጆቻችን እኮ የኛን ቪዲዮ ያያሉ ብላችሁ እንኳን አስቡ እንጂ እንዴ ኧረ እንዴ ጭራሽ እኮ እንዴ አርቶብን ነበር እኮ። አይዞህ አንተ ሴጣን ኢትዮጵያ መጥቶ በተንኮል ህዝቡ ሲበልጠው ኢትዮጵያ ህዝብ ጭራሽ ከሴጣን ይበልጣል እያላችሁ ነው። በወንድ አልታሽም የምትሉ ወንዶች ግን ሰላም ናችሁ? በወንድ አልታሽም ያላችሁበትን ምክንያት እስቲ ኮሜንት ላይ አስቀምጡልኝ። ዋላ ይተርፋል እዳው ያልጠረጠረ ነው ሁሉም የሚቆጠው። እኔ መጀመሪያም ጠርጥሬ ነበር። እኔ መጀመሪያም አውቀዋለሁ እንዴ አዎ አልታሽም በወንድ መቼም ቢሆን አልታሽም እንዴ ጊዜው ከፍቷል። አባቴ ትቀልዳለህ እንዴ? እኔ መጀመሪያም ጠርጥሬ ነበር። አራ ጉድሳት እንጂ እንዴ የተራበ ሰው ፊት ለፊታችን ተቀምጦ መብላት ግን በጣም ከባድ ነገር፣ በጣም ከባድ ነው። አብራችሁ ብሉ እንጂ መብላት ነው ያለባችሁ አንድ ላይ። እንዴ እንደዚህ ይሻላል። እርስ በርስ ተዛዘን አለብን። ጭራሽ ምግቡን ይዞ ሄዶ ከሷ ጋር አብሮ ይበላል። ባህላችንን አስፋፋው። እንግዲህ ባህላችንን የጠበቀ ሰው ነው ብዬ ልናገር ስል ጭራሽ ብቻህን ትበላለህ? አይደለም ላኩ ባህላችን ምን ሆናችኋል እንዴ? ጭራሽ ጀርባ ሰተክ። አረ ጊዜው ከፍቷል። ሲያሳዝን በእናታችሁ አባውጭ ደግሞ ወጣቱ ነው ሲለም እንደው በጣም ያዝ ነው። ፋዘር ይመቹት አባ አላህ ይስጥ እንዴ እንደዚህ ይደረጋል እንዴ? አንተም ወይ ዙራ እንደዚህ መዳበሪያ ይዘው አንተም ዙራ እንደሱ ነው የቀረኩ። አረ ስንት አይነት ሰው አለ እንዴ? አረ እንደዚህ አይነት ግፍ አቁሙ እባካችሁ እንዴ! አጀሪት ወዴት ነው? ምን አገባሽ? አረ አያገባኝም። ጥሩ አመዳም እኔ
ግን ዘንድሮ ምን አይነት ዘመን ላይ እንደደረስን አልገባኝም። ማለት እቴና ታርቀን ቀርሻለሁ ስለብሽ ካልወጣው የምትለው የታለች ሜሪ እንደዚህ ለብሳማ መሄድ የለባትም። ናችሁ ትል እንደዚህ ለብሰሽ ይሄን መሄድ የለብሽም። ግቢ ውስጥ እኮ ፋሽን እየተለማመድኩ ብትታሰሪስ ቆይ ዝም አትላትም? ዝም በይ አንቺ ደግሞ ነገ ገብተሽ ቀይሪ ይሻላል። አዎ ግቢ ቀይሪ ሂጂ። እንትን ምን አይ ምንም ግቢና ቀይሪያ ምንድነው? በቃ ተዋት ሂድ። ለምን አሳለፍሻት? ገፍታኝ ደፍታኝ ነበር። አልገፋችም። መጀመሪያ አንቺ አለሽ ማለት ኧረ እኔ አልተቀበልኩም። ኧረ አልተቀበልሽም? እናቴ በላት እሰይ እንኳን መታት እንዴ። መጀመሪያ አንቺ አንድ ያቀጠልሽው ይልሽ እንደምሽ እንዴ። ልጅቷ እኮ እንደዚህ ከወጣች እርግጠኛ ነኝ ታሰራለች። መታሰሯ አይቀርም እንደዚህ ይወጣ። እስኪ ለማንኛውም በሰላም ገባች ኮሜንት ላይ አስቀምጪልኝ። በሰላም ተመልሳ ከመጣች ኮሜንት ላይ አስቀምጪልኝ አለው መታለች በይኝ እንዴ እያያችሁ እሺ No. እንዴ ራስን እኮ አጋጩ እንደሚ ከመሬቱ ጋር እንዴ። ኧረ ተው አትጮቱባቸው። ኧረ እባካችሁ እንዴ እስኪ ትዝታ ያለበት እስቲ የምር ኮሜንት ላይ አስቀምጡልኝ። እስኪ ትዝታ ያለበት ሰው አቦልድ እቺ ባትሪማ ኧረ በለው ከረሜላ ደግሞ ራቸው እንዶ ከዚህ ፎቶዎቹ ምናምን ካሁን ከባትሪዎቹ ወይ ደግሞ ከከረሜላዎቹ ምናምን በላይ በጣም በቃ እውነት ትዝታውስ የሚከተኝ ክላሲካሉ ለምንድን አላውቅም። በቃ እኔ ክላሲካሉ ብቻ ነው በቃ በጣም በቃ የሆነ ነገር ውስጥ ይከተኛልና ካሉ ነው በቃ ማለት አይምሮስ በጣም የተቀመጠው ለምንድን አላውቅም። ይሄን ክላሲካል ስሰማ በጣም የሆነ ቦታ ይወስደኛልና እኔ በጣም ነው አንዳንዴ የሚያስገርመኝና እስኪ ትዝታ ያለበት ሰው ሐሳቡን ኮሜንት ላይ በደንብ ያስቀምጥ። አለብኝ ያላችሁ ጻፉ እስቲ። ያንን ይባልፉ ወጋና እዚህ በህፃንነቱ ስልክ ነው ይሰራለት ይሄ በላው ኧረ ተበላሉ አንቺ በታስልክ መስለክ ለኪ በቃ ከባለሽ ይቀራል። አረ ገብቶሻል ወንድም ሰጣታው ለሳት እቺ የኔ ጥቁራቱ ነው። አረ ምን አይነት ፈልፈላ ናችሁ በእናታችሁ እንዴ ተዛልሽ ነው አንተ ደበላ እንደዚህ ከመናረክ እንደዚህ እና እንደዚህ አንተ ማለት እንደዚህ ነው እንደዚህ ነው የሚሻለው። ካለበለዚያ ተመላለሱ ማለት የተሳረቃችሁ ተመላለሱ እንጂ እንደዚህ ቀሩ ሙሉ ተሳረቁ ነው የምትሉት። የ100 ብር ጥብስ ከበላው በኋላ ኮሶ፣ አሜባ፣ ታይፈስ እንግዲህ ታይፎድ እንደውም ምንም አልሆናችሁም እናንተ እንዲህ መሬት ትዞራለች እያለ ሲከራከረኝ የነበረው ልጅ አሁን ተመረቀ። ማን እንደሚዞር እናያለን። ከሬቤሌ ልጅ እንዴት ዋልክ? አለን ማዘር እንዴ ወዴት ነው የምትሄድ? ቆማ ቀረኩ። መች ነው ሰርግ ነው የምንበላው? ምን አገቦት? እኔ በጣም ነው የምናደደው። ውጤት ምናምን ብለው ሰፈሩን አምሰውት መከራዬን በልቼ አለ። ቀላል እንደገና ደግሞ ግራጁዌሽን መች ነው የምንበላው አሉ። በሉ
አሁን ደግሞ ሰርግ መች ነው ምን በለው? በእኔ ነው እንደቀለቡት የሚችሉት። እኔ እኮ ለምን ቆመህ ትቀራለህ? እኛም ሰርግ መብላት አማረ ነው። ሪሊ የሆነ ስቶሪ ነው የምሬ ነው ብላችሁ አብዛኛው የሰፈር ወጣት በጣም ወደ ኋላ የሚቀረው በጣም በብዙ የሚያብደው በጣም በብዙ ጭንቅላቱ የሚነካው በእንደዚህ አይነት አሮጊቶች ነው። የምር እስቲ እናንተ ሰፈር ውስጥ ግቡና በተለይ የሰፈር ወጣቶች ከነዚህ አሮጊቶች አፍ ለመትረፍ ሲል የማያደርገው ወቅ የማይገባበት ነገር የለምና እባካችሁን እናቶቻችን እንዲህ አስጨነቃችሁን እኮ አስጨነቃችሁን እባካችሁን እንዲህ አረ ኢመርጀንሲ በእናትሽ አደጋ ነው ኢመርጀንሲ ካርድ ማውጣት አለባችሁ ካርድ አረ የበእናትሽ አስቸኳይ ነው ነገር ግዴታ ስለሆነ ነው ምንም ማድረግ አለሽ እሺ ነው ካርድ 10 ሺህ ብር አዎ እንደዛ ነው የሚሻል አዎ ድናል እንዴ እኔ ከሞት አልነሳም እንዴ ከሞት ትቀልዳለህ እንዴ ሞቼ ለካርድ 10 ሺህ ብር ቢሉኝ ከሞት እነሳ እንዴ ብድግላለሁ እንዴ ትቀልዳላችሁ እንዴ በተለይ የግል ሆስፒታሎች እረፉ አቁሙ እንደዛ ይነቀልተው እንዴ 2040 የቤት ሰራተኛ ቢላይክ ማዘር ያልኩት ዘመናዊ የቤት ሰራተኛ ይቻላል አይ ማዘር ያው ማዘርዬ አንዳንድ ቅድመ ሁኔታዎች አሉኝ ልንገሮት ቀጥ ይኸውልዎት ዊክሊ እሁድ ዘመድ ጠይቃለሁ ግድ የለም ቤተሰብማ መጠየቅ ግድ ነው እና ደግሞ ሁሉ ጊዜ ጧት ጂም ሄዳለሁ ለሼፌ አረ ይሁን ሼፍሽን መጠበቅ ጥሩ ነው ይሁን እሺ ማታ ደግሞ ክላስ አለኝ እራትሽ ደስ ሲል ሩጫ በዛብሽ እና ደግሞ ከጓደኞቼ ጋር ቅዳሜ ጌት ቱጌዘር ስላለኝ ደሞዝ በየሳምንቱ ፈልጋለሁ ኦሮ ለምን በየቀኑ አናደርገው የኔ ተኮ ና ና እኔ ምን የት ነው ቤቷ ጊዜም የላት መች እየሄድኩ ልስራ ይቀልዳሉ እንደ ማዘር ኩክና ያመጣ አንተ እኔ ሰራተኛ አምጣልኝ እንጂ ማዳባ አምጣልኝ አልኩክ እንደ ካሁን የተሳደቡኝማ አቢዩዝ ነው የሚያደርጉኝ አጭራሽ አቢዩዝ ነው የሚያደርጉኝ እንዴ አረ ተውረፉ እንጂ ሰራተኞች አረ ፍላጎታችሁ በጣም በዝቷል በጣም ብዙ እየተቸገረ ነው የቤት ሰራተኛ ለመቅጠር በጣም ብዙ እየተሰቃየ በጣም እየተቸገረ ነው አረ ተው እንዴ አረ እንድትሳሰብ እኮ ነው የሚሻለው ብንተሳሰብ እኛ እናንተ ደግሞ እኛ እኮ ብታስቡ ነው የሚሻለው አረ በዚህ ልክ ማን ጨካከን ተው እንዴ ሰላም እንዴት ነህ እንታወቅ እንዴት ይባላል እሺ ሸምስ እንዴ ሴቶች ግን ምን ሆናችኋል እንዴ ቴንክ አመሰግናለሁ ሴቶች ግን በጣም እንዴ አይን አውጣው ናችኋል እንትን ለኔ ስፕሪስ አምጣልኝ ለኔ ደግሞ ፒዛና ጭማቂ ጭራሽ ራሷ መጣን የምትተዋወቀው እሷ ተኔ ጋር አይደለችም እሺ አው በቃ ሻባቱ የኔ አምጣ ምን ችግር አለ አሁን አብረን ብንሆን ምንድን ነው የምትለው እና ኧረ በእናትህ ሊበ እንብላው እንዴ እንጋጠው ነው እንጂ ምን እንብላው እንጋጠው እንጨርሰው ነው እንጂ አረ ሴቶች ግን ጭራሽ ሄዳችሁ መጥቶ አረ ተው እንዴ ሰላም አይላትም እንዴ አረ ሰላም በላት አንዳንድ ወንዶች አላችሁ ከሚስታችሁ ጋር ስትሆኑ እንደዚህ ጓ የምትሉ ምን ችግር አለው ሰላም ብትላት ይኸውልህ ከዚህ በኋላ ፈገግ በለ ሰው ሰላም በልሽ ምንድን ነው እንደ ሰው ሁን አረ ይደብርሽ በቃ ኖርማል ነው እንዴት ነገረመኝ በቃ እሷ ነገር አዎ እንዴት ነሽ አረ አልሰማትም ጭራሽ ሰላም በላት ሲል እንዴ ሰላም በላት ሲባል ጭራሽ አልሰማትም በጣም ነገር አለ ያበራ ነው ምን እንደዚህ የሚያስገለፍጥ ለሴት ምን ባለ ትዳር አለ አነቀለች አበደች አሁን ዋለልሽ ማለት ነው ቅድም እኮ እንዳትፈልጊው ከምርሽ ነው በቃ ደህና ዋሉ ጋሼ ደህና ዋልክ ልጄ እንደው የመብራት ቆጣሪ ላነብ ነበር የመጣሁት ምን ነው ልጄ ከመብራቱ ይልቅ አንተ ቶሎ የመጣህ አልመሰለህም
እኔ አልብራቱ በላይ አንተ ቶሎ ይመጣል መሰለህ። እኔ አልናገርም። እስኪ እናንተ ሀሳባችሁ ኮሜንት ላይ በደንብ አስቀምጡ። እስኪ እናንተ ባላችሁበት አካባቢ ማብራት ነው ወይስ ቆጣሪ አንባቢ ነው ቶሎ የሚመጣው? እስኪ አረ ኮሜንት ላይ አስቀምጡልኝ፣ በእናታችሁ ኮሜንት ላይ አስቀምጡልኝ። ምንም እኮ ሴት ሊወጣልኝ አልቻለም። በቃ ሳላገባ እድሜም ራሱ ነካው። አሁንስ ምንም አታውቀውን ከጎዳና አንስቼ ላግባ መሰል። ሌላ የወንዶች ችግር እኮ ነው። ችግር ስችን የመሰለሽ ቆንጆ የአብዛኛው ወንዶች ችግር ነው። እንዴት ነሽ ቆንጆ? ይሄን መልክ ይዘሽ እኮ ጎዳና ላይ መውደቅ ያለብሽ ሰው እኮ አይደለሽ። ሁሉም ነገር አሟላልሻለሁ። ጸባይነትሽ ከወደድሽ ሚስቴ አትሆኝም? ኧረ ይመቸኛል። ተሸመተ ይላል አባቴ። ልብስም ተገዛላት፣ ተሸመተ። በቃ ሊያገባት ነው። መኪና ያለው ወድ ምንድነው እያደረጋችሁ ያላችሁ ሴቶች እንዴ? ከጎዳና አንስቶ አጥቦሽ አብልቶሽ አጠጥቶሽ ጭራሽ መኪና ስታይ ጥለሽው ትሄጃለሽ። አረ ሼም ነው እንዴ! አይደረግም እንደዚህ። አረ ብለው እቺ ሰውዬ ነኝ። እስኪ አንቺ ሰውዬ አንድ ጥያቄ ልጠይቅሽ። ጠይቂ። ምንድነው? የሀበሻን ህዝብ እንዴት ትገልጫዋለሽ? የሀበሻ ህዝብ እኮ ማለት ለቅሶ ቤት ሄዶ በአንድ አይኑ እያለቀሰ በአንድ አይኑ ደግሞ የመጣና ያልመጣ ቴንዳስ የሚይዝ ድንቅ ህዝብ ነው። አንቺ ልጅ ይመች፣ የምር አንቺ ፈላ በጣም ነው የምትመችኝ። ይመች እንዴ! እሱ ላይ 5000 ሰው እንኳን ቢገኝ ራሱ ማን እንደመጣና ማን እንዳልመጣ ሁሉም ሰው ያውቃል። በቃ ሁሉም ሰው ይታወቃል። እንትና መጥቷል፣ እንትና ቀርቷል። በቃ ሁሉም ሰው ያውቃልና መሸወድ እንኳን አችልም። መጥቻለሁ እንኳን ማለት አችልም። ነበርኩኝ እኮ ማለት ራሱ አችልም። አላያችሁኝም እንጂ እኮ መጥቻለሁ ነበርኩ ማለት እኮ ራሱ አንችልም እኮ። የመረን እኮ ነው ብላችሁ እንዴ! እኔ ግን እንዴት ነው የምታውቁት? ቆይ ማን እንደመጣ ነገር ማን እንዳልመጣ እንዴት ነው የምታውቁት? በጣም አንዳንድ ጊዜ ቀብር ምናምን ነገር ወይ ረፍዱባችሁ ወይ ደግሞ በቃ በሆነ ምክንያት ነገር ወይ ታረፍዱና አረ ቀብር ላይ እኮ መጥቻለሁ እኔ እኮ አላየኸኝም ነበር ስትለው አረ እንዴ አልመጣህም ነው የሚለው። አባቴ ወጥሮ ነው የሚከራከር። ወጥሮ ሰግጦ አልመጣህም ብሎ ነው የሚከራከርና አረ እባካችሁ እናልቅስ፣ በቃ ሀዘንተኛ እንሁን። በቃ ማለት ፎከስ እናድርግ ሀዘናችን ላይ ሰው ላይ ሳይሆን ሀዘናችን ላይ ፎከስ እናድርግ። አባ ወይ ቁርስም ምሳም አልበላም እኮ የአየሩ ሁኔታ እኮ ነው። አልበላችሁም? እራትም ምንድነው አብላችሁ እንጂ ልጆችን እንዴ! እስቲ እንደ አየሩ ሁኔታ እሺ ምን ልፎግራችሁ ነው እንዴ? moments later ይሄ ምን ይላል? እራት። ይሄ ምን ይላል? እራት። ጎበዝ። ይሄ ምን ይላል? እራት። ያ ተኛ በቃ ተኛ፣ ተሸወደ፣ ተኛ። በቃ አባቴ እራት በሚለው ቃል ተኛ። አሁን እንግዲህ የኢትዮጵያ ሕዝብ ኑሮን እንግዲህ በእንደዚህ አይነት ሁኔታ ነው እየሸወደ ያለውና እስኪ እናንተ ሀሳባችሁን ኮሜንት ላይ በደንብ አስቀምጡልኝ። ምንድነው ቡፌ ደርሰንም እንደ ረቦና እዚህ ጋር አይጀመርም እንዴ? ምንድነው ረቦሳ ረቦቻል እንዴ? ኧረ ቡፌውን ጀምሩላቸው። ለምን መጣው አንተ? እኔ ለምግብ አይደለም ስለጠሩኝ እነሱ ስለማከበር ምናምን የመጣው እንጂ ለምግብ የምግብ ችግር የለብኝም። እኔ በሬ በየወሩ እየጣልኩኝ ደሃ ምናምን አበላለሁ። ረሳክ ጠሪ አክባሪ ነው ብዬ ነው እንጂ ስሙ እንዴ ቡፌ አልቋል። ምንም በላለው ተውሪ አወየለንም ይቅርታ እንዴ ቡፌው ተስተካክሎ አልቋል ያልኩት። ወይ ምን ሳክስ እንዳጀምር ነው ቀደማላችሁ ወይስ እንዴት ይሻላል? አይ ቀደማ ሂድ አንተ ሂድ። የኛንም ያዝን ኧረ አስቀድሙት። ትክክል ናችሁ፣ አስቀድሙት። እንደዚህ አይነት ሰዎች አላችሁ። ድግስ ቦታ ላይ ብቻ አይደላችሁም፣ በየሰፈሩ ያላችሁ እንደዚህ አይነት ሳክሳም እንበላችሁ ምንም በላችሁ። እስኪ ስም አውጡላቸው፣ በእናታችሁ ስም አውጡላችሁ። እስኪ ኮሜንት ላይ ስም አውጡላችሁ። እንደዚህ አይነት ሰዎች ምን እንበላቸው እንዴ? ደግሞ ጭራሽ ለምግብ አይደለም የመጣሁት ይላል እንዴ? አለቀስክ እኮ
ለማንኛውም ይመች። ኤላው አንድ ጥያቄ ልጠይቅሽ። ጠይቂ። ምንድነው? ቤትም መኪናም ሳይኖር ሴት ልጅ የጠበሰ ብቸኛ ወንድ ማን ነው? አዳም ነው። ይሄ ያስፈልጋል። በቃ በትክክል እንዴ። አሁን እንግዲህ ሴቶችና ወንዶች አሁን ያሉበትን ሁኔታ በትክክል የሚገልጽ ቪዲዮ ይሄ ቪዲዮ ነው እንዴ። አረ ሴቶች እባካችሁ እኛ እንደ አዳም እንኳን ብንሆን እናንተ እንኳን ትንሽ እንደ ሔዋን ለመሆን ሞክሩ እንዴ። እንደ ሔዋን እንኳን ለመሆን ሞክሩ። በቃ አይደል በቃ እንደዚሁ በባዶ ምናምን። ሴጣን አሞት የመዳን ተስፋው ጸሎት ብቻ እንደሆነ ሲነገረው ሳቅበት ዶክተር ሳቅበት እንዴ። ያረ ሳቁበት እናንተ ራሱ አስዋጅቷል። ግን ሴጣን አሞት በቃ የመዳን ተስፋ ጸሎት ነው፣ ጸሎት ብቻ ነው ይባል። ለማን የሚጸልይ ይመስላችኋል? እስኪ ለማን የሚጸልይ ይመስላችኋል? እንኳን ብንታመም እሺ፣ ያው ቢያንስ የምንጸልይበት አለን፣ አምላካችን አለ፣ የፈጠረን አለ። ቢያንስ ወደሱ ነው የምንጸልይ። ሴጣን እስኪ ቢታመም ለማንኛውም እኔ እንደዚህ ነገር ውስጥ መግባት አልፈልግም። ወደ ቀጣይ ቪዲዮ። የአሜሪካ ልጆች፣ የኢትዮጵያ ልጆች ገደለችው፣ ገነጠለችው። የኢትዮጵያ ብቻ ሳይሆን መላው አፍሪካ ውስጥ የሚገኙ ልጆች በሚለው እንግዲህ ይስተካከል። ከማንም ጋር ልጆችን እኔ የሚጠራው በሚገርመው የመጀመሪያ ልጄ ውሹ ነው። በውሻ ነው የሰየምኩት። ባዮሎጂ መምህር ስለሆንኩ ለአኒማል ከፍተኛ ቦታ ነው የምሰጠው። ሁለተኛ ልጄን የሰየምኩት አይጡ ብዬ ነው የሰየምኩት። አይጡ። ሶስተኛ ልጄን ድመቱ ነው ያልኩት። በመተታ ጠራ። በእውነት ውሹ፣ አይጡ፣ ድመቱ። እግዚአብሔር ሆይ ይሄን ስም እኔ በቀጣይ ሌላ ሲጨምር ነብሩ ወጣ። እኔ ጉርጓድ ዛሬ መቃብር ልግባ። እኔ ዛሬ በአታነች 3 ነች አይደለ? እኔ መቃብር ልግባ። ድንግል እውነት ትፍረድብኝ። ጌታ ኢየሱስ እውነት ይፍረድብኝ። እኔ ኢሉሚናቲ አባል ከሆንኩኝ 666 ናት ተብያለሁ። አንዱ ሃይማኖቱ ለራሱ አንቺ ሃይማኖትሽ ምንድነው? ሰልከል እኔ አሁን ፕሮቴስታንት ሴጣንን ግራ ያጋባችሁ። ገቢዎች ከመሄዴ አንድ ቀን በፊት የማየው ህልም። ትኬት ቁጥር 372 እባክዎ ወደ መስኮት ቁጥር 4 ይሄዱ። ትኬት ቁጥር 372 ስለሌለው ወረፉት አልፎታል። የዛሬ ሳምንት ይመለሱ። አለው አራለች። እንግዲህ ሄዳ ያውቃል። የግጥሜ ርዕስ ወንድ ልጅ ጀግና ነው አያልቅስ ይለዋል። እኔ እንደማየው እንባ ተጠራቅመው አይንን ሞልተዋል ያስብላል። ምክንያቱ ምንድነው? የለቅሶ ቢለው ዞር አርጋ ሳያቸው ባንክ አካውንት አዘኑልኝ ካልከኝ ማንም ያዝንልህ። ሞልወያ ገዝተህ ዓለምን ወልውለህ ገብተህ ትተኛለህ። ካልሆነ እስኪ አንድ ወንዶች በሉ እስኪ። እኔ መውጣት ደብሮኛል፣ አንተ ላክልኝ። በየበይ ደግሞ ገበያ ወጥቼ አስቤዛ ልሸምት። ምን ችግር አለው አባቴ? በጣም እርቦኛል። ቤት ደግሞ ምንም ነገር የለም። እንደማልወድ እያወቅሽ አውቀሽ ነው የምታስጨንቂኝ። ካልሆነ ዮብንም ቢሆን ላከው፣ እሱ ገዝቶ ያምጣልህ። እሱ እኮ የተቀጠረው ለቢሮ ስራ ነው። ካልደበረው ጠይቄ አሳውቅሻለሁ። እሺ። እዮብ ካላስቸገርኩ ለባለቤት የሚላክ ዕቃ ነበረ። አረ ችግር የለውም። ምን ነበር? ለቤት የሚላኩ ዕቃዎች ነበሩ። ስራ ባይሆንም ዛሬ ላስቸግርህ። አረ ችግር የለውም። ሰላም አድርስላት ተብዬ ነበር። ናዚ ካስቀምጣ። እሺ አንቺ አታስገቢውም እንዴ? አውቄ ነው አንተ እንድትመጣልኝ ያደረኩት። ማለት አልገባኝም። አሪፍ ጊዜ እንድናሳልፍ ፈልጌ ነው። አምሻል እንዴ? ያለቀ ሚስት እኮ ነሽ። ሊያውም ከወደኩበት አንስቶ ሰው ያደረገኝ። ለምን ታካብዳለህ? ጭራሽ በዚህ ነው የጠራሽው?
እንኳንም መታት እንኳንም በጥፊ ደባለካት። ወንድ ልጅ እንግዲህ የጓደኛዬ ባስቸኳይ ቶሎና በጣም ፈልጊክ ነው። ምን ተፈጥሮ ነው? መጣው አቤት ሴቶች ግን ታስመስሉ። ጠብቀኝ፣ መኪና ላይ አስኩም። አዎ አንተ ትመልሰኛለህ። ለአስቸኳይ ነገር ወደ ቤት ልመለስ ነው። ምን ተፈጥሮ ነው? እቃ ድርስላት ነው ወይስ ምን ብለን ይላከው? ምን ተፈጥሮ ነው? እዩብን ነው አንተ አስጠግተህ ስራ ባስጀመርክኝ ነበር የሚገባክ። ኧረ ውሸት ሰውሽው ማነግሪኝ። ኧረ ውሸት ሶቅ ኤሲሲኛ ሊደፍረኝ ነበር። ላንተ ላለመናገር ወስኜ ነበር ግን አልቻልኩም። የምታወሪውን ታቆሻል። ላለማመን እየሞከርክ ነው እንዴ? ደርሻለሁ። በርገር መጣሁ። ምን ገርሞ ነው ከቢሮ የመጣው? ጨረስክ? እንሂድ። አንተ አስመሳይ፣ አንተ ቆሻሻ ከሜዳ ላይ አትጠይቁም። ቢያንስ ድጋሚ አይነክም ማየት አልፈልግም። ቁልፉን ስጠኝና ዞር በል ከፊቴ። እኔ ምን አጠፋው? አትጠይቁም። ቢያንስ አትጠይቁም። ቢያንስ እንዲያስረዳ እንኳን አትፈቅድለትም። ሀብታሙ የሚከራይ ቤት የለም? ዋው አለ ቀላል ባይኖርም አለ። የለኝ ጓደኛ ራሱ የለኝ። አይ እውነት ባይኖርም እንግዲህ ባይኖርም ግዛቸው። አቤት ግዛቸው። ወይኔ ግዛቸው። አቤት ና እሺ አሁን ምን አደረኩኝ ጋሽ? በጣም ታመሻለህ። አንድ ሰዓት ነው ትናንትና የገባኸው። ሴት ታመጣለህ፣ በዛ ላይ ቆሻሻ ውጭ ላይ እየደፋህ ነው። ለሊት ትጮሃለህ እና ውጣልኝ። ግዛችሁ ምን አደረገ? ግዛችሁ ምን አጠፋ? ግቢና ውስጡን ግቢ። ወይኔ ጊዜ እናውራም ባለኝ አንዴ አርሰናል አንዴ ማንቸስተር እያለ እያመሸ እሷ ከፈለገ እስከ 9 ሰዓት ግዛችሁ ጸሎት እናርግለት አንዴ ጊዜ የህሊና ጸሎት ለግዛቸው። ግዛችሁ ምን አጠፋ? ምን አጠፋ? ግዛቸው ምን በደለ? ስራ እንደዚህ ጥፋ እንዴ? አንዲት ነው ተበልቶ እኔ ያገኘሁትን ነው የምሰራው። ወዛደርነት እስኪ በቃ ወዛደር ናቸው ተብዬ ነበር። እኔ እሰራለሁ አለ እኔ ተረጋጉ እንጂ ጓደኛ አይደል እንዴ? አዎ አንተኛውስ? እኔ ጃምቦ ብቻ ጋብዘኝ። ጃምቦ ብቻ ጋብዘኝ። በጃምቦ ቀን ሙሉ ልሰራ ነው። ሮችን ተራግፈዋል። አዋቄ ለጣፈ አለቃ ቀን ሙሉ ጊዜ ተሸከመ በጃምቦ። እሺ ወንድሜ እሱ ሂሳብ ስትመጣ 20 ጃምቦ ነው 1700 ይመጪ አንተ ትችላለህ ከቅድሙ ልጅ ይመጪ። እኔ የምልህ ዳጊ ከመጀመሪያ ፍቅረኛ ጋር በምን ነበር የተለያያችሁት? ባክሽ ያለፈ ታሪክ ነው፣ ምንም አያረግልሽም። በእናትህ ንገረኝ፣ መስማት ፈልጋለሁ። ንገራት እንጂ ዳጊ። በምን መሰለሽ? እሺ እሷ ግንኙነት ማድረግ ፈልጋ ነበር ከኔ ጋር እና እኔ ደግሞ ያው ከትዳር በፊት በፍጹም አልኳት። በቃ አረ ዳጊ እንዲ እሺ። እና እምቢ ስላልኳት ብቻ ከኔ ጋር ያላትን ግንኙነት አቆመች። ወይ ጉድ! ሴቱ እንዴት ተበላሽ? እምቢ ብላት። እንደዚህ አይነት ወንድ እኮ ጭራሽ አይገኝም። መቼ ሴቱ ይገባ ቀላል አይገኝም። ያዙት ወርቅ እኮ ነው የሚሆንባቸው። የሚገርም ነው። እኔ ግን ዳጊዬ አንድ ነገር ልነግር ፈልጌ ነበር። ምንድነው እሱ? ንገሪኝ። ምንድነው? ካየሁ ጊዜ ጀምሮ በጣም ወደጄክ ነበር። አሁን ደግሞ ማንነትን ተሰማው ይበልጥ አፈቀርኩክ። የምርሽን ነው? እና ደግሞ በቃሽ፣ ምንም አትበይ። የቀረውን ሩም ይዘን እናወራለን። ሂድዛው ተስጠላ ደፋር እንዴ ማን ራሱ መጀመሪያ ግራና ያጋባኝ እኮ። ለማንኛውም ይመቻችሁ ቤተሰቦች። እስካሁን ድረስ ከኔ ጋር ከነበራችሁ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦች ደግሞ እንደተለመደው ላይክ ማድረጋችሁ እንዳትረሱ። ለዛሬ ነበር ቪዲዮ ይሄን ይመስላል። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ፣ አከብራችኋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን። ባይ ባይ። Okay, let's go.